ኦሪት ዘፍጥረት ምዕራፍ 41 ከሁለት ዓመት በኋላም ፈርዖን ሕልምን አየ። እነሆም በወንዙ ዳር ቆሞ ነበር። እነሆም መልካቸው ያማረ ሥጋቸውም የወፈረ 7 ላሞች ከወንዙ ወጡ፣ በውኃውም ዳር በመስኩ ይሰማሩ ነበር። ከእነርሱም በኋላ እነሆ መልካቸው የከፋ ሥጋቸውም የከሳ ሌሎች 7 ላሞች ከወንዙ ወጡ፣ በእነዚያም ላሞች አጠገብ በወንዙ ዳር ይቆሙ ነበር። መልካቸው የከፋ ሥጋቸውም የከሳ እነዚያም ላሞች መልካቸው ያማረውን ሥጋቸው የወፈረውን 7ቱን ላሞች ዋጡአቸው። ፈርዖንም ነቃ፣ ደግሞም ተኛ። ሁለተኛም ሕልምን አየ። እነሆም በአንድ አገዳ ላይ የነበሩ ያማሩና መልካም የሆኑ 7 እሸቶች ወጡ። እነሆም ከእነርሱ በኋላ የሰለቱና በምሥራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱትም እሸቶች 7ቱን ያማሩና የዳበሩ እሸቶች ዋጡአቸው። ፈርዖንም ነቃ፣ እነሆም ሕልም ነበረ። በነጋም ጊዜ ነፍሱ ታወከችበት። ወደ ሕልም ተርጓሚዎች ሁሉ ወደ ግብፅ ጠቢባንም ሁሉ ልኮ ወደ እርሱ ጠራቸው። ፈርዖንም ሕልሙን ነገራቸው። ነገር ግን ከእነርሱ ለፈርዖን የሚተረጕም አልተገኘም። የዚያን ጊዜ የጠጅ አሳላፊዎቹ አለቃ እንዲህ ብሎ ለፈርዖን ተናገረ። እኔ ኃጢአቴን ዛሬ አስባለሁ። ፈርዖን በባሪያዎቹ ላይ ተቈጣ። እኔንም የእንጀራ አበዛዎችንም አለቃ በግዞት ስፍራ በዘበኞች አለቃ ቤት አኖረን። እኛም በአንዲት ሌሊት ሕልምን አለምን። እኔና እርሱ እያንዳንዳችን እንደ ሕልማችን ትርጓሜ አለምን። በዚያም የዘበኞች አለቃ ባሪያ የሆነ አንድ ዕብራዊ ጎልማሳ ከእኛ ጋር ነበረ። ለእርሱም ነገርነው፣ ሕልማችንንም ተረጐመልን። ለእያንዳንዱም እንደ ሕልሙ ተረጐመልን። እንዲህም ሆነ፣ እንደ ተረጐመልን እንደዚያው ሆነ። እኔ ወደ ሹመቴ ተመለስሁ፣ እርሱም ተሰቀለ። ፈርዖንም ልኮ ዮሴፍን አስጠራ፣ ከግዞትም ቤትም አስቸኰሉት። እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው፣ ሕልምን አየሁ፣ የሚተረጕመውም አልተገኘም። ሕልምን እንደ ሰማህ እንደ ተረጐምህም ስለ አንተ ሰማሁ። ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ ይህ በእኔ አይደለም፣ እግዚአብሔር ግን ለፈርዖን በደኅንነት ይመልስለታል። ፈርዖንም ለዮሴፍ እንዲህ አለው፣ እነሆ በሕልሜ በወንዝ ዳር ቆሜ ነበር። እነሆም ሥጋቸው የወፈረ መልካቸውም ያማረ 7 ላሞች ወጡ፣ በመስኩም ይሰማሩ ነበር። ከእነርሱም በኋላ እነሆ የደከሙ መልካቸውም እጅግ የከፋ ሥጋቸውም የከሳ ሌሎች 7 ላሞች ወጡ። በግብፅ ምድር ሁሉ እንደ እነርሱ መልከ ክፉ ከቶ አላየሁም። የከሱትና መልከ ክፉዎቹ ላሞች የመጀመሪያዎቹ ወፍራሞቹን 7 ላሞች ዋጡአቸው። በሆዳቸውም እንደ ተዋጡ አልታወቀም። መልካቸውም በመጀመሪያ እንደ ነበረው የከፋ ነበር። ነቃሁም፣ በሕልሜም እነሆ የዳበሩና መልካም የሆኑ 7 እሸቶች በአንድ አገዳ ሲዋጡ አየሁ። ከእነርሱም በኋላ እነሆ የደረቁና የሰለቱ በምሥራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱት እሸቶች ያማሩትን 7ቱን እሸቶች ዋጡአቸው። ለሕልም ተርጓሚዎቹም ሕልሜን ነገርሁ፣ የሚተረጕምልኝም አጣሁ። ዮሴፍም ፈርዖንን አለው፣ የፈርዖን ሕልሙ አንድ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን ነግሮታል። 7ቱ መልካሞች ላሞች 7 ዓመታት ናቸው፣ 7ቱም መልካሞቹ እሸቶች 7 ዓመታት ናቸው። ሕልሙ አንድ ነው። ከእነርሱም በኋላ የወጡት የከሱትና መልከ ክፉዎቹ 7 ላሞች 7 ዓመታት ናቸው። የሰለቱትና የምሥራቅ ነፋስ የመታቸው 7ቱም እሸቶች እነርሱ ራብ የሚሆንባቸው 7 ዓመታት ናቸው። ለፈርዖን የነገርሁት ነገር ይህ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን አሳየው። እነሆ በግብፅ ምድር ሁሉ እጅግ ጥጋብ የሚሆንባቸው 7 ዓመታት ይመጣሉ። ደግሞም ከዚህ በኋላ የ7 ዓመታት ራብ ይመጣል። በግብፅ አገር የነበረውም ጥጋብ ሁሉ ይረሳል። ራብም ምድርን በጣም ያጠፋል። በኋላ ከሚሆነው ከዚያ ራብ የተነሣ በምድር የሆነው ጥጋብ አይታወቅም፣ እጅግ ጽኑ ይሆናልና። ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቈረጠ ስለሆነ ነው። እግዚአብሔርም ፈጥኖ ያደርገዋል። አሁንም ፈርዖን ብልህና አዋቂ ሰውን ይፈልግ፣ በግብፅ ምድር ላይም ይሹመው። ፈርዖን በምድር ላይ ሹማምትን
ይሹም። በሰባትም የጥጋብ ዓመታት ከሚያገኘው ፍሬ በግብፅ ምድር ሁሉ ከአምስት እጅ አንደኛውን ይውሰድ። የሚመጡትን የመልካሞቹን ዓመታት እህላቸውን ያከማቹ፣ ስንዴውንም ከፈርዖን እጅ በታች ያኑሩ፣ እህሎቹም በከተሞች ይጠበቁ። በግብፅ ምድር ስለሚሆነው ስለ 7 ዓመታት ራብ እህሉ ተጠብቆ ይኑር፣ ምድሪቱም በራብ አትጠፋም። ነገሩም በፈርዖንና በሎሌዎቹ ፊት መልካም ሆነ። ፈርዖንም ሎሌዎቹን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰው እናገኛለንን? ፈርዖንም ዮሴፍን አለው፣ እንደ አንተ ያለ ብልህ አዋቂም ሰው የለም። እግዚአብሔር ይህን ሁሉ ገልጦልሃልና አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዝ። እኔ በዙፋኔ ብቻ ከአንተ እበልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምሁህ አለው። ፈርዖን ቀለበቱን ከእጁ አወለቀ፣ በዮሴፍ እጅ አደረገው፣ ነጭ የተልባ እግር ልብስንም አለበሰው፣ በአንገቱም የወርቅ ዝርግፍን አደረገለት። የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው። አዋጅ ነጋሪም ስገዱ እያለ በፊቱ ይጮኽ ነበር። እርሱም በግብፅ ምድር ሁሉ ላይ ተሾመ። ፈርዖንም ዮሴፍን አለው፣ እኔ ፈርዖን ነኝ። በግብፅ አገር ሁሉ ያለ አንተ ማንም እጁንም እግሩንም አያንሣ። ፈርዖንም የዮሴፍን ስም ጸፍናት ፐዕናህ ብሎ ጠራው። የሄልዮቱ ከተማ ካህን የጶጥፌራ ልጅ የምትሆን አስናትን አጋባው። ዮሴፍም በግብፅ ምድር ሁሉ ወጣ። ዮሴፍም በግብፅ ንጉሥ በፈርዖን ፊት በቆመ ጊዜ ዕድሜው 30 ዓመት ነበረ። ዮሴፍም ከፈርዖን ፊት ወጣ፣ የግብፅ ምድርንም ሁሉ ዞረ። በሰባቱም በጥጋብ ዓመታት የምድሪቱ ፍሬ ክምር ሆነ። በግብፅ ምድር ሁሉ ያለውን የ7ቱን ዓመታት እህል ሁሉ ሰበሰበ። እህሉንም በከተሞች አደለበ፣ በየከተማይቱ ዙሪያ ያለውን የእርሻውን እህል ሁሉ ከዚያ ከተተ። ዮሴፍም እንደ ባሕር አሸዋ እጅግ ብዙ የሆነ ስንዴን አከማቸ፣ መስፈርን እስኪተው ድረስ ሊሰፈር አልተቻለምና። ለዮሴፍም የሄልዮቱ ከተማ ካህን የጶጥፌራ ልጅ አስናት የወለደችለት 2 ልጆች የራብ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኵር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። የሁለተኛውንም ስም ኤፍሬም ብሎ ጠራው፣ እንዲህ ሲል እግዚአብሔር በመከራዬ አገር አፈራኝ። በግብፅ ምድር የነበረውም የ7ቱ ዓመታት ጥጋብ አለፈ። ዮሴፍም እንደ ተናገረ የ7ቱ ዓመት ራብ ጀመረ፣ በየአገሩም ሁሉ ራብ ሆነ። በግብፅ ምድር ሁሉ ግን እህል ነበረ። የግብፅ ምድርም ሁሉ ተራበ። ሕዝቡም ስለ እህል ወደ ፈርዖን ጮኸ። ፈርዖንም የግብፅ ሰዎችን ሁሉ ወደ ዮሴፍ ሂዱ፣ እርሱ ያላችሁንም ሁሉ አድርጉ አላቸው። በምድርም ሁሉ ላይ ራብ ሆነ። ዮሴፍም እህል ያለበትን ጎተራ ሁሉ ከፍቶ ለግብፅ ሰዎች ሁሉ ይሸጥ ነበር። ራብም በግብፅ ምድር ጸንቶ ነበር። አገሮችም ሁሉ እህል ይገዙ ዘንድ ወደ ግብፅ ወደ ዮሴፍ መጡ፣ በምድር ሁሉ ራብ እጅግ ጸንቶ ነበርና።